የባህር ዳር ከተማ በተፈጥሮ ያላትን ሀብት እንድትጠቀም ለማድረግ ሰፋፊ ስራዎች እየተሰሩ ይገኛሉ። በኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው ልዑክ በባህር ዳር እየተከናወነ ያለውን የኮሪደርና በከተማም እየተሰሩ ያሉ ልማቶችን ተመልክተዋል። በባህር ዳር የኮሪደር ልማት በልዩ ትኩረትና እይታ እየተከናወኑ ካሉ የኮሪደር ልማት ስራዎች መካከል የጣና ሐይቅን በከተማዋ እየተሰሩ ካሉ ሌሎች ልማቶች ጋር የተሳሰረ እንዲሆን ማድረግ ይገኝበታል። ከዚህ በተጨማሪም የባህር ዳር ነዋሪ ሁሉ የጣናን ነፋሻ አየርና ሌላም ተፈጥሯዊ በረከት እንዲያገኝ እድል ማመቻቸት በኮሪደር ልማቱ ልዩ እይታ የተሰጠው ነው። ባህር ዳር መቼም ውብ ናት። በተፈጥሮ የታደለች ናት። የአየር ንብረቷ የተመቸ ነው። እሱን ተስማሚ በሆነ መንገድ ቀደም ሲል እንዳያችሁት በተለየ ወክወይ እጅግ በጣም ሰፊ በሆነ መንገድ አብዛኛው ቦታ በግራናይትም የተቀላቀለ ተሰርቷል። ይሄ ሰው ለመንቀሳቀስ ባይክ ለማድረግ በእግሩ ለመሄድ በእጅጉ የሚመች ነው። ከዚያ ባሻገር ግን በጣም የሚገርመው ስራ ባህር ዳር ላይ ያየሁት ከዚህ ቀደም ማህበረሰቡ ጣናን በቀላሉ አክሰስ ማድረግ አይችልም። በርካታ ቦታ ጣና ከፈት ተደርጎ ሰው በወክ አድርጎ ውሃውን ማየት እንዲችል አክሰስ ማድረግ እንዲችል በውሃ አካባቢ እንዲዝናና የሚያስችል በጣም ድንቅ ስራ ተሰርቷል። ኮሪደሩ በጣም ትልቁ ስራ ወይም ደግሞ የባህር ዳር ከተማ ልማት ትልቁ ስራ የጣናን ሐይቅ አክሰሰብል እንዲሆን ማድረግ ነው ለከተማው። እሱም ነፋሻማ መሆኑን ህብረተሰቡ በጣም ሞቅ ባለ አየር ጊዜ ከጣና የሚነሳው ንፋስ በደንብ ፊል እንዲያደርገው ወይም ደግሞ ቀዝቀዝ የሚያደርግ ነገር እንዳለ አይተናል። እንግዲህ በዚያ በጣና ሐይቅ አካባቢ የባህር ዳር ዩኒቨርሲቲ የሚገኝበት ነው። ብዙ ተማሪዎች እዚያ የሚማሩበት ነው። ወደ ጣና ሐይቅ ሄደው ዋይፋይ እየተጠቀሙ ማጥናትን ቢፈልጉ በጣም ምቹ የሆነ ነገር እየተገነባ እንዳለ ነው ያየነው። ባህር ዳር እየተከናወነ ያለው የኮሪደር ልማት የቱሪስት መዳረሻዎች ማስፋፊያ ከዚህ በፊት የተገነቡትን የቱሪስት መዳረሻዎች ለማስተሳሰር ጉልበት እንደሚሰጥም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ኮሪደር ልማት የምንለው የገበታ ፕሮጀክቶች የምንላቸው ለየብቻ ሲቆሙ አይላንድ ናቸው። እነሱ ሲገናኙ ነው የሀገርን ውበት፣ የከተማን ውበት፣ የከባቢን ውበት ከፍ አድርጎ የሚያሳዩት። እንደምታስታውሱት ጎንደር ላይ ፒያሳ አካባቢ እስከ ኤርፖርት የጀመረው ኮሪደር ስራ አለ። ከጎንደር ኤርፖርት እስከ ጎርጎራ ያለው መንገድ እምብዛም ሩቅ የሚባል የአንድ ሰዓት መንገድ ነው። ራሱ ጎርጎራ ደግሞ ውብ ተሰርቷል። ከጎርጎራ ደግሞ እዚህ ጣና ባህር ዳር ድረስ ያሳስረዋል። ይሄኛው እዚህ ጋር የምናየው ሆቴል ልክ ጎርጎራ የተሰራው ሪፕሊካ ነው ባህር ዳር ላይ ያለው። እነዚህ ሲገናኙ ወደ ከተማው ደግሞ ሲወጣ ባህር ዳር መቼም ውብ ናት።
ደግሞ የባህር ዳር የኮሪደር ልማት ከሌሎች ከተሞች የተለየ የብርታት የጽናት ፈተናዎችን እየተጋፈጡም የመፈጸም አቅም ማሳያ መሆኑንም ጠቅላይ ሚኒስትሩ አንስተዋል። ባህር ዳር ለየት የሚያደርገው ሬዚሊየንስ ማሳያ ነው። በችግር ውስጥ በፈተና ውስጥም ቢሆን ማልማት እንደሚቻል፣ በችግር ውስጥም ቢሆን ስራ መስራት እንደሚቻል የሚያሳይ ከተማ ነው። አርባ ምንጭ ተሰርቷል፣ የኮሪደር ስራ ተጀምሯል። ነገር ግን ሰላሙ በአንጻራዊ የተሻለ ነው። ጅማ ተሰርቷል፣ በአንጻራዊ የተሻለ ነው። ባህር ዳርም በእነሱ ፔስ ሲሰራ ማየት በችግር ውስጥም ቢሆን ህልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘሁትና ተፈጥሮ ውብ ነው። መቼም ይሄን ውሃ እንዲሁ ዝም ብለን ልንተወው አንችልም። የብዙዎች መዝናኛ መሆን አለበት። ትላልቅ ቦታዎች እየመጡ ሰዎች ሰርግ የሚያደርጉበት ለኮንፈረንስ የሚሰባሰቡበት ቦታ መሆን አለበት። የተወሰኑ ቦታዎች አዳዲስ ገብተዋል እንዳያችሁት። ይሄ እየተበራከተ ሄዶ ባህር ዳር ኢኮኖሚዋ አድጎ ሰው ተጠቃሚ እንዲሆን ውበቷ ወደ ገንዘብ እንዲቀየር ውበቷ ወደ መልካም ስምነት እንዲቀየር ማህበረሰቡና የክልሉ መንግስት በጀመሩት መንገድ አጠናክረው ይሰሩ ይገባል ብለን እናምናለን። ባየነው ነገር በጣም ደስተኞች ነን። ባህር ዳር ተፈጥሮ ውብ አድርጎ የሰራት ድንቅ ናት። የሰው ልጆች ትጋት ሲደመርበት ደግሞ ልዩ ድምቀትና መስህብን እያገኘች ነው። አሁን በባህር ዳር የሚታይ የሚጎበኘው ብዙ መዝናኛ መናፈሻው ብዙ የቱሪስት መዳረሻው እየሰፋ ስለመሆኑ ተመላክቷል። ባህር ዳር እንግዶቿን በተፈጥሮ ፈገግታ እየተቀበለች ነው። በተንቀሳቀስንበት ጊዜ ደግሞ ብዙ ከውጭ የመጡ ቱሪስቶችንም አይተናል። እየተንቀሳቀሱ ነው። የባህር ዳር አጠቃላይ እንቅስቃሴ ሰላማዊ መሆኑን አይተናል። ብዙ ቦታዎች ለቱሪስት መናፈሻነት ለህዝቡ መናፈሻነት እየተከፈቱ እንደሆነ አይተናል። ከኮሪደር ልማቱ በተጨማሪ ደግሞ ዛፎችን የመትከል የነበሩ ዛፎችን የመቀየር አዳዲስ የባህር ዳር የምትታወቅበትን የዘንባባ ተክል ሌላ በአዲስ ዘንባባዎች የመተካት የነበረው አለ። ግን ደግሞ አዲስ ዘንባባዎች ሲያድጉ ያረጀው ዘንባባ የሚተካበት አይነት ሁኔታም እንዳለ አይተናል። ባህር ዳር የኮሪደር ልማትና አጠቃላይ ከተማዋን የማልማት ሂደት ስራው በልዩ አመራር የመከወኑ ማሳያ እንደሆነም ጠቅላይ ሚኒስትሩ አንስተዋል። የስራው አጠቃላይ ውጤት ድልድዩን ወስደን ይሄንን የጎርጎራ ሬፕሊካ እዚህ ያለው ወስደን የተሰራበት መንገድ ስናይ የአመራር ትጋት፣ የአመራር ጥረት፣ የአመራር ቪዥን በግልጽ ይታያል። ፕሬዝዳንቱ ስራውን የጀመሩት ከቢሮአቸው ነው። ቢሮአቸው አካባቢ ካጸዱ በኋላ ቢሮአቸው ያለውን ጎረቤት እያስተሳሰሩ ነው እዚህ ያደረሱትና ባህር ዳር አሁን በጀመርነው መንገድ አመት 2 አመት ብንሰራ በእርግጠኝነት ውብ የሆነ ከተማ በኢትዮጵያ ደረጃ ብቻ ሳይሆን በአፍሪካ ደረጃ እጅግ ውብ የሆነ ከተማ ይወጣዋል። በባህር ዳር የኮሪደር ልማትና በአጠቃላይም በሌሎች የልማት ስራዎች ከተማዋ ወደ አዲስ የልማት ምዕራፍ እየተሸጋገረች ለመሆኗ ማሳያው ብዙ ነው። ባህር ዳር ውብ ከተማ ብቻ አይደለችም። ዓለም አቀፍ ውድድሮችን ማስተናገድ የሚችል ስቴዲየም ግንባታም በማጠናቀቂያው ምዕራፍ ላይ አድርሳለች። ስቴዲየም ከ52000 በላይ ተመልካች የሚይዝ ነው። ወንበሮቹ በጣም ሰፋ ብለው የተሰሩ ናቸው። በቀላሉ የሚነሱ አይደሉም። በፀሐይ ጊዜም የማይሞቁ በቀዝቃዛ ጊዜም በጣም ፈጥነው የማይቀዘቅዙ ሆነው አይተናቸዋል። የስቴዲየም መጀመሪያ ሲገነባ በእርግጥ ይሄ ስቴዲየም ብቻ ነው ብዬ አላስብም። ሀገራችን ውስጥ የተገነቡ ስቴዲየሞች አብዛኛው እንዴት ዲዛይን እንደተደረጉ ባይገባንም ነገር ግን የተገለበጠ ዲዛይን እንደነበራቸው ውሃ ሲዘንብ ይቋጥር እንደነበር አይተናል። አሁን እሱ እንደገና ተጠርቦ እዚያ ጋር እንደምናየው ተስተካክሎ ውሃ ከዘነበ ኢሚዲየትሊ እንዲፈስ ተደርጎ የተሰራ ስቴዲየም ነው። በሌላ በኩል አፈሩ ይሄ እንደምታዩት በሙሉ ወጥቶ እንደገና አፈር ሌላ ተጨምሮ ሳሩም ከውጭ መጥቶ የተተከለ ነው። የፈረንሳይ ኩባንያ ነው ሳሩን እየሰራ ያለው። ይሄ ሳር እና ይሄ ሜዳ ሲሰራ ደግሞ በጣም በተወሰነ ደቂቃ ውስጥ የዘነበ ዝናብም ካለ ጨዋታም ካለ እንዳይቋጥር የሚያደርግና በየቦታው ድሬኔጅ ያለውና የሚወርድ መፋሰሻ ያለው ፈጥኖ የሚደርቅ አይነት ሜዳ ሆኖ ነው የተሰራ።
ይሄ ብቻ ሳይሆን ደግሞ ሁለት ሌሎች ሜዳዎች አሉ። የመለማመጃ ሜዳም ናቸው። ጨዋታም ማጫወት የሚችሉ ስታንዳርዳቸውን የጠበቁ ናቸው። የባህር ዳር ስቴዲየም በልዩ ጥንቃቄ በልዩ ኢንቨስትመንት የካፍንም የፊፋንም መስፈርቶች ባሟላ መልኩ ተገንብቶ በመጠናቀቂያው ምዕራፍ ላይ ደርሷል። ይሄ ስቴዲየም ሲሰራ ዙሪያውን ያለው የመሮጫ ትራክ እንዳይበላሽ በጣም ትልቅ ነገር ተሰርቷል። ድልድይ ተሰርቶለት ይሄ ሁሉ አፈር ሲወጣና አዲስ አፈር ደግሞ ሲገባ በድልድይ ላይ ሄዶ ትራኩ እንዳይበላሽ ተደርጎ ነው የተሰራ። የተወሰነ ጥገና ሊያስፈልገው ይችላል። ትራኩ ግን ብዙ ነገሩ በጣም ጥሩ ሆኖ የተሰራ ነው። ከምንም በላይ ደግሞ የካፍም የፊፋም ስታንዳርድ የጠበቀ ሆኖ እንዲሰራ ተደርጓል። አሁን እነዚህ የምናያቸው ግንባታዎች በሙሉ አዳዲስ ናቸው። ቪአይፒዎች ወጣው የሚመለሱበት በአዲስ ነው። እንደገና ሜዳው ዙሪያውን ሌላ መግቢያ የተሰራለት ሊፍቶች ተገጥመዋል። የኢንቴሪየር ስራው እየተሰራ ነው። መብራቶች ኦልሞስት አብዛኛው ገብተዋል። የመግጠም ስራ ነው የሚቀረው። ወንበሮች እየተገጠሙ ነው። እንግዲህ በጣም ብዙ ነገር በጣም ጥሩ ነው። ሀገራችን 2029 ላይ የአፍሪካ ዋንጫ ለማዘጋጀት ጥያቄ አቅርባለች። እንግዲህ ከተፈቀደ አንዱ መዳረሻ ባህር ዳር ይሆናል ብለን እናስባለን። ባህር ዳር ዙሪያ ደግሞ እነ ጎርጎራ የተሰሩ ሎጆች አሉ። እንዲሁም ደግሞ ጎንደር ፋሲል በደንብ በሚገባ ታድሷል። ጢስ አባይ አለ፣ መንገዱ እየተሰራ ነው። እነዘግ ያሉ እሱም መንገዱ እየተሰራለት ነው። ብዙ የቱሪዝም መዳረሻ ቦታዎች በባህር ዳር አካባቢ ያሉ። ከዚያም ባለፈ ደግሞ ከአዲስ አበባ ባህር ዳር ቱሪስት መጥቶ ከዚያ በኋላ ወደ ሰሜን ወደ ጎንደር ወደ አክሱም መሄድ ቢፈልግ በዚህ እንዲሄድና እዚህ ደግሞ የተወሰነ ጊዜ እንዲያጠፋ የሚያደርግ ነገር ነው። ይሄን ስቴዲየም እንግዲህ ወደፊት እያሰብን ያለ ነው። ሌሎች የአፍሪካ ብቻ ሳይሆን የዓለም ታላላቅ ክለቦች አገራቸው ላይ ኳስ የማይጫወቱበት ዘመን አለ። የበረዶ ዘመን ሲሆን በጣም ከፍተኛ ሙቀት ሲሆን ከቤት በማያስወጣበት ጊዜ ትሬኒንጋቸውን እዚህ መጥተው እንዲሰሩ ለማድረግ በጣም ትልቅ ተስፋ ያለው ስቴዲየም ነው። ላንድስኬፑ ዙሪያውን አይታችሁት ከሆነ በደንብ ሳሩም ተተክሏል። ዛፎች እንግዲህ አንድ ክረምት ካለፈ በኋላ ለውጡን የምናየው ይሆናል። ወኮዎች ተሰርተዋል። ሁሉ ነገር የቻለ ስቴዲየም ነው። ከ80 በላይ ሱቆች አሉት። ዙሪያውን 11 አካባቢ ካፌዎችና ሬስቶራንቶች አሉት። ስለዚህ ስቴዲየሙ ኳስ ለማጫወት ብቻ ሳይሆን ሰው ለመዝናናት እና ገብቶ ተዝናንቶ የሚወጣበት እቃ ገዝቶ የሚሄድበት እና የሚጎበኝ ራሱ አንድ የቱሪስት መዳረሻ ማዕከል ይሆናል ብለን እናስባለን። አሁን የሚቀረው የጀመርናቸውን ስራዎች ጥንቅቅ ማድረግ፣ ወክዌውን፣ ባይክ ሩቱን፣ የተከልናቸው ዛፎች አንዳንድ ቦታ ኦርደር ሊያኖት ማስተካከል፣ ድልድዩን ከውሃው፣ ውሃውን ከሆቴሎቹ፣ ሆቴሎቹን ከወክዌው ማገናኘት። አንድ ሰው ሲመጣ ያረፈበትን ቦታ ብቻ ሳይሆን እንዳሻው ከተማውን ተንቀሳቅሶ ማየት እንዲችል፣ ጣና ጋር መዝናናት እንዲችል ኮኔክቲቪቲ በጣም ኢምፖርታንት ነው። ዶቶቹ ያምራሉ። ወክዌው ራሱ በጣም ነው የሚያምረው። ይሄ ሆቴል መቼም በጣም ውብ ተደርጎ የተሰራው ውሃው እንደምታዩት ነው። ዛፎቹ ያምራሉ። ከዚህ ቀደም የተመረቀው ድልድይ በጣም ነው የሚያምረው። ስታዲየሙን አይታችሁት ከሆነ በጣም የሚያምር ነው የስታዲየሙ ስራ። ይሄ ለስፖርት፣ ለቱሪዝም፣ ለኮንፈረንስ ከበቂ በላይ ሴንተር የሚሆን ከተማ ነው በብዙ መልኩና የተጀመረውን ጅማሮ ማጠናከር ያስፈልጋል።